ሰላም ሰላም የማለዳ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እንላለን። እንግዲህ ዛሬ የወፍ ጎጆ ክፍል 174 ነው የምናየው። በዚህ በእኛው ክፍል ቱርካንና ሶመር ድጋሚ ሊሰሩ የተስማሙበት፣ ሩቻንና ሚሌ ደግሞ ለሚሌ ሄዳ ለቱርካን ትክክለኛውን ነገር እንድትነግራት በሩቻን ግፊት የተደረገበት፣ እንደገና ደግሞ ዶኑሽ አባቷን ያፋጠጠችበት፣ ልትጠፋ ነበረ በሰርዳር አማካኝነት ተመልሳ የመጣችበት ክፍል ነው። በዚህ ክፍል እንግዲህ ትንሽ ጡዘቶችን እያየን ነው። ሩቻን ሶመርና ቱርካን ድጋሚ ታርቀው ቤተሰብ እንዲሆኑ የልጇ ፍቅር ተመልሶ እንዲመጣ ልጇ ደስተኛ እንዲሆን የምታደርገው ነገር በጣም ከአንዲት ጥሩ እናት የሚጠበቅ ነው። ምክንያቱም ሩቻንን የምናውቃት በፊት በጣም ክፉ ጨካኝ ሴት ነበረች። አሁን ደግሞ በአንጻሩ ቱርካንን ወዳት መለስ ያለች እናት ሆናለች። በሌላ በኩል ደግሞ ክፉ እናት ስናይ የሙስጠፋ እናት፣ ወይኔ ሙስጠፋ እናት ክፋቷ፣ የልጇን ደስታ የማትፈልግ፣ ለልጇ ደስታ የማትጨነቅ፣ ልጇን እምትወዷለች ብዬ ሁላ እኔ የማላስብበት እናት ናት። እና በጣም ከባድ እናት ናት የሙስጠፋ እናት። አስቸጋሪ ናት፣ ከባድ ናት፣ ክፉ ናት። ባሏን የማታለል ሁኔታ ውስጥ የገባች እናት ናት። ስለዛ ክፋትን ከሙስጠፋ እናት ያየንበት ክፍል ነው የ174 ክፍል። በአጠቃላይ ይሄ የወፍ ጎጆ ድራማ የቱርካንን ሞኝነት፣ ጅልነት ያሳየን ነው። ምክንያቱም ቱርካን እንደዛ እየወደዳት ሶመር እያፈቀራት እሷም እየወደደችው ብቻዋን ልጅ ለማሳደግ የምትለፋበት ክፍል ነው። እንዴት ሰው እንደዛ የሚወደው ሰው እያለ ብቻዬን አሳድጋለሁ ብቻዬን እለፋለሁ ብሎ ይነሳል? ይሄኛው የቱርካን ድክመቷ ነው። እስቲ አሁን አዲሱ ስራ አስኪያጅ የወይራ ዘይቱን፣ እሱም ደግሞ በነገራችን ላይ ቱርካንን የወደዳት ይመስላል። በጣም ወዷታል። ቱርካንን ሲያይ ሚስቱን ነው የምታስታውሰውና ካርታል እንደውም ከቱርካን መራቅ ነው የፈለገው። ምክንያቱም ቱርካንን ሲያይ ሚስቱ ትዝ ትለዋለች፣ የሞተችበት ልጁ ትዝ ትለዋለች። ያው ታውቃላችሁ በቀደሙት ክፍሎች የካርታል ቤተሰቦች በመኪና አደጋ ህይወታቸውን እንዳለፈ አይተናል። አሁን ሶመርንና ቱርካንን ጠርቶ እንደ አዲስ ስራ እንዲጀምሩ አድርጓል። ምናልባት አቶ ካርታል እንደዚህ ማድረጉ ለሶመርና ለቱርካን ፍቅር እንደ አዲስ ብስራት ይሆናል ብዬ አስባለሁ። እናንተ ምን ትላላችሁ? የምትሉት ነገር ካለ ሀሳባችሁን አጋሩን። በአጠቃላይ ይሄ የወፍ ጎጆ የሚባለው ድራማ በጣም ረጅም ነው። ታሪኩ በጣም ውስብስብ ነው እና የዳሪያ ፍቅር እናያለን። ዳሪያ በሙስጠፋ እናት አትወደድም። መጀመሪያም ቱርካን በወይዘሮ ሩቻን አትወደድም። የሚሌ ፍቅር አለ ደግሞ። ሚሌ ደግሞ እስከ መጨረሻው አገኘዋለሁ ብላ ነው የምታስበው ሶመርን፣ እና ሶመር ደግሞ አይወዳትም። በፊትም እንዴት እንደወደዳት አላውቅም። አይታችኋቸው ምንም እኮ አብረው የሚሄዱ ሰዎች አይደሉም። እና የወፍ ጎጆን ስናይ ብዙ ነገሮችን የቤተሰብ አሁን ሶስቱ ቤተሰቦች ቱርካን፣ ዳሪያ እና ዶኑሽ በጣም የሚዋደዱ ምሳሌ የሚሆኑ እህትማማቾች ነበሩ። አሁን ግን ሶስቱም ወላ ተደዋውለው እንኳን ሰላም አይባባሉም እና በጣም የነዛ ቤተሰቦች ያስቀና ነበረ። በጣም ብዙ መሰናክሎችን አለፉ። እናትየው ታማተኛች፣ አክስትየው ደግሞ በጣም ትጨነቃለች። አጎትየው ዶኑሽ ልጁ እንደሆነች ስላወቀ ደስ ይበለው አይበለው ገና ግራ ተጋብቷል። እና ክፍል 174 በእነዚህ ዙሪያ ላይ ነው ያጠነጠነው። ምናልባት ማታ ደግሞ ክፍል 175ን ስናይ ምን የሚለወጥ ነገር ያለ ይመስላችኋል? ቱርካንና ሶመር ይሄ የስራ ስምምነት አንድ አድርጓቸው ልጃቸውን የሚወለደውን ልጅ ያሳድገው ይሆን? እሱን እንግዲህ የምናየው ይሆናል። ቻናላችንን ላይክ፣ ሰብስክራይብ እና ሼር አድርጉ። እንደዚህ የወደዳችሁት ፊልም ምን እንደሆነ ከነገራችሁን ለእናንተ እናቀርባለን። ማየት ለማትችሉ እየቀዳን እናቀርብላችኋለን ብዬ ተስፋ አድርጋለሁ። አመሰግናለሁ አብራችሁን ስለነበራችሁ።